የማህበረ ኮምቦኒ ልኡካን የምስራቅ ቀጠና ጉባኤውን በሞጆ ማካሄድ ጀመረ። የማህበረ ኮምቦኒ ልኡካን የምስራቅ ቀጠና ስብሰባ ከሐምሌ 7 እስከ 11 ቀን 2018 ዓ.ም የቅድስት መንበር ተወካይ ሊቀ ጳጳስ ብሪያን ኡዳጉዌ በመሩት መስዋዕተ ቅዳሴ በሞጆ መካሄድ ጀምሯል። ጉባኤው የተጀመረው ይህን ጊዜ እንደ እድሳት እድል በመመልከትና በማበረታታት ጠንካራ ግንኙነቶችን መገንባት እንደ ሚስዮናዊ ለተልኳችን አዳዲስ መንገዶችን በድፍረት በመመርመር ሊሆን እንደሚገባ ተገልጿል። የመጀመሪያ ነጸብራቃችን ሲኖዶሳዊነትና የጋራ ማስተዋል አብረን በመራመድ በእውነት ማዳመጥና መንፈስ ቅዱስ ምርጫችንን እንዲመራ መፍቀድ እንደሚያስፈልግ ተጠቁሟል። የማህበሩን ተልእኮ የወደፊት እጣ ፈንታ የሚጀምረው ዛሬ ይህንን ጉዞ አብረን በምንጓዝበት መንገድ እንደሆነ ተነግሯል። በዚህ ጉባኤ ላይ ከአረብ ምስራቃዊ ቀጠና የተውጣጡ እህቶች ከስሪላንካ፣ ከዱባይ፣ ከፍልስጤም፣ ከእስራኤል፣ ከዮርዳኖስ፣ ከግብጽና ከኢትዮጵያ ተሳታፊ መሆን ችለዋል። ይህ የማዳመጥ የማስተዋልና የአንድነት ጉባኤ ከሐምሌ 7 ቀን እስከ 11 2018 ዓ.ም እንደሚካሄድ ተገልጿል። በጉባኤው ላይ የቅድስት መንበር ተወካይ ሊቀ ጳጳስ ብሪያን ኡዳጉዌ፣ የአዲስ አበባ ሀገረ ስብከት ተሰያሚ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የማህበሩ የበላይ አለቆችና ከምስራቅ ቀጠና የተውጣጡ የማህበረ ኮምቦኒ ልኡካን ደናግል ተሳታፊ ሆነዋል።